እንትኔ እየሰራ አይደለም። ገስቴ እየሰራ ይመስለኛል። አስገባለሁ። እሺ አንዴ ሀዲሱን ላስነብባቸውና እንቀጥላለን። እናስገባቸዋለን። ትቀጥላላችሁ። ኦኬ መጀመሪያ ይህችን ሀዲስ ተመልክቷትና ከዛ ሌላም ደግሞ አሳያችኋለሁ። ቡልጓ ለማራም 104 ላይ ነው ያለው። አልሐኪም ሪፖርትድ ዛት ዩሪኔሽን ኢዝ ዘ ሜይን ኮዝ ኦፍ ዘ ፐኒሽመንት ኢን ዘ ግሬቭ። በመቃብር ውስጥ ዋናው የቅጣት ምክንያት ሽንት ነው። ሽንታችሁን ልብስ ከነካባችሁ በመቃብር ውስጥ ትልቁ የሚገጥማችሁ ምንድን ነው? ቅጣቱ ምንድን ነው? የመቃብር ቅጣት። ኦኬ እሺ ቀጥል። መሐመድ ሀፊዝ ነው አሁን ያወራኸው? አትዝጋው ማይክህን። አንተ ከሆንክ አትዝጋው፣ ክፈተው። ኦኬ እሺ መሐመድ ሀፊዝ አለ ግን አልሰማነውም በደንብ። ዩራኔሽን ኢዝ ዘ ሜን ኮዝ ኦፍ ፓኒሽመንት ኢን ዘ ግሬቭ። በመቃብር ውስጥ ከሚያስቀጣ ዋነኛው ሽንት ነው። ስለዚህ ሽርክ እና ሽርክ እና ሽንታ እንዲሆነበት ዘመን ደረስን ወይ? ስለ ታቦት ያወራል እንዴ? ስለዚህ ሱራ 248 ላይ ታቦትን ያስመለከዋል። ሽርክ እያሻረቀ ነው። ሬስ ሽንትና ሽርክን መለየት ማይችል አካል ሽንት ሽርክ በምትለው ማለት ነው። ሬስ አፊዝ ሸኛው የነን ኮባራስ ቶፒኩ ላይ ካወራ ዝም ብላ ትንበጫ ቶፒኩ ላይ አወራ ሸኛው የንን ባለጌ ምን ማለት ፈልጎ እንደሆነ አስፈታ። እፎይ ተሳዳቢ ነው። ምንም የሚያውቀው ነገር የለም። ኤኒዌይስ ሽንት ዋነኛው የመቃብር ቅጣት ከሚያስቀጣው ሁሉ ቀብር ላይ ሽንት ነው ስላልክ ነው። ያ በእኛ ላይ ከባድ በፍጹም አይደለም። ዋነኛው ከመቃብር ላይ ዋነኛው ቅጣት ምንድን ነው? በአላህ የማያምኖች ከሱ መንገድ የወጡዎች ሐዲሱ ምን ይላል? ሐዲሱ ምን ይላል? ሁሉም ዘላለማዊ እሳት ነው። ይሄ ብቻ ሐዲሱ ምን ይላል? ሐዲሱን ስለ መቃብር ቅጣት ነው እኛ እያወራን ያለ ነው። ስለ ሲኦል እና ገነት ሐዲሱ ጥያቄ ቆይ በጣም ቀላል እኮ አንዴ ቆይ እሺ እዚህ ላይ ለምን ይላል? እዚሁ እንቅበረው። ቆይ ቆይ አንዴ ካራሲሪ። ስለዚህ የማያምኑ ሰዎች ናቸው የሚቀጡት እንጂ የሚያምኑ አይደሉም ማለት። እንደዛ ከሆነ ሙሐመድ በየቀኑ ከመቃብር ቅጣት አድነኝ እያለ የሚጸልየው ከሃዲ ስለነበር ነው። ያው ከሃዲ ነው። ከመቃብር ባይዘ ከሰማ ጀምሮ እኮ ነው። እችን ከሰማ ጀምሮ አንድ ቀንም አቋርጦ አያውቅም። ቆሞም ሸንቶ አያውቅም። ቁጢጥ ብሎ ነው የሚሸናው ሽንት እንዳይነካው። ከመቃብር ቅጣት አድነኝ እያለ ሁሌም ይለምን ነበር። መሐመድ ከሃዲ ስለሆነ ማለት ነው። ከመቃብር ቅጣት አድነኝ የሚለው ለምንድን ነው? ያን ቁጭ ብሎ የሚሸናበት ምክንያት አለው። ሽንት እንዳይነካው ጀሃነም ስለሚገባ ወይም አይደለም። ሽንት ከመቃብር ቅጣት ለመዳን ሶላት ከመቃብር ቅጣት ለመዳን እኮ አድምጠኝ። ከመቃብር ጋር ሶላት ለመስገድ ወደ አላህ ለመቃረብ እኛ ንጹህ መሆን አለብን። ሀታ እንኳን ሽንት ቀርቶ ሰውየው በቃ የሆነ ሐዲሱን አንብበ ሐዲሱን አንብበ እሺ እኔ ነው ተዘጋጅቶ አልመጣም ይሆናል። አሁን ሐዲሱን ዝም ብሎ ላያነብ ይችላል። ሁሉም ሰው እኮ ላይ ሁሉ የቀረ አይደለም። አንብበ እሺ ሁሉም ላይቭ ላይ የገባ ሰው እኮ የቀራ ሰው አይደለም። አሁን ነው እንደ ታዲያ በደመ ነፍስ ምንድን ነው የምትሞገቱኝ? እኔ ሳታዩ አማሯ ከኔ የምን ሐዲስ ነው? ይኸው ፊት ተከፍቷል እኮ ነገሩ እኮ አንተ ከቅጣት ሁሉ ቅጣት ቁጭ ብሎ ዋለ ምንድን ነው የሚለው ሐዲሱ? ሐዲሱን አንብብና ንገረን። ሐዲሱን አንብብና ንገረን። ከባድ ወንጀል ብሎ ማለት
አሽር ሐዲሱን አንብብና ንገረን። ሐዲሱን አንብብና ንገረን። አንተም ተረተረተ አንተ የጻፍከው ነው። አንተ የጻፍከው ነው። እኛም ሐዲሱን እኔ ነኝ የጻፍኩት። ማተሚያ ቤት አለኝ። ሐዲስ ምጽፍ ሰው ነኝ። አረብኛውንም እንግሊዝኛውንም እኔ ነኝ የጻፍኩት። ተቋም እኮ ነኝ። አያችሁ፣ እንዲህ ነው እኮ እየዘወርኳቸው ያለሁት። ቆይ እንዲህ እየዘወርኳቸው ያለሁት እኮ እኔ ተራ ግለሰብ እንዳልመስላችሁ። እኔ ተራ ግለሰብ አይደለሁም። አረቦቹ እንኳን ሳይቀር አረብኛ ጽፌላቸው አስቀምጬላቸዋለሁ። ሐዲስ ነብዩ ላይ በቃ ቀጥፌበታለሁ። አሁን ምንድን ነው ምን ሆነ ነው የምትለው? አሁን ለምሳሌ አሁን የመቃብር ቅጣት ሽንት ያስቀጣል የሚለውን አንተ ነው የጻፍከው እያለኝ ነው ወንድም። የመቃብር ቅጣት ሽንት የሚያስቀጣው ያስቀጣል፣ በትክክል ያስቀጣል። እኔ ነኝ የጻፍኩት። እኔ የጻፍኩትን አንብባችሁ ነው አይደለ? እኔ የጻፍኩትን አንብበህ ነው? አረ አይደለም፣ ሐዲሱ ራሱ ነው ይሄ። ሐዲሱን አንተ ነው የጻፍከው ብሎኛል። ስለዚህ ከኔ ነው ሃይማኖታችሁን የመሰረታችሁት። አሁን ለምን አሰማኝም? ለምን ሰማሃለኝ? የኔም መጽሐፍ አንብባችሁ ነው መቃብር ቅጣት ሽንት ያስቀጣል እያላችሁ ያላችሁት። ሽንት መቃብር ቅጣት ሌለው ሽንት ለምን እንደሚያስቀጣ ልንገርህ። ለምን እንደሚያስቀጣ ምን ሽንት? ለመጀመሪያ ማለት ነው። በመጀመሪያው ሽንት ነክቶት ሰላት የሰገደ ሰው ሰላቱ አይወሰድም ማለት ነው። በመጀመሪያው ሰላት ማይሰግድ ሰው ደግሞ ሙስሊም አይደለም፣ ካፊር ነው፣ በአላህ ከፍሯል ማለት ነው። ይገባል? ለዛ የመጀመሪያው ጠሃራ ይሆናል ማለት ነው። አንድ ሰው ጠሃራ ከሌለው ሽንቱን ራሱ ላይ እንትን እያለ ዝም ብሎ የሚሰግድ ከሆነ ሰላቱም ዋጋ የለውም። ለዛ የመጀመሪያው ይሄ ቦል የሚባለው ቀብሩን እንትን የሚሆነው ይሄ ነው። ለዚህ ነው። በጣም ጥበብ ነው። በጣም ገራሚ። በጣም ይህንን ትምህርት ግን መሐመድ ራሱ አስቀድሞ እኮ ካካ ብሎ በድንጋይ ነበር አለ ቂጣችሁንም ጠረጉ ያላችሁ። ብልትን በውሃ መታጠብ የለመደው ደግሞ መጨረሻ ላይ ነው። እሱንም ከአይሁዶች አይቶ አሁን አንተ መጨረሻው በላምን ሱረቱ ተውባ ያወራን እያለን አሁን ሌላ ነገር ውስጥ አታስገባና። አይ በሶስት ድንጋይ አይደለ ጥረጉ ቂጣችሁን መሐመድ እዚህ ጋር ልታላግጥ ኖ ከራስሪ እሳቸውን ስም እያነሳኝ ማላገጥ አችልም። ኖ እሺ ልስጥህ መረጃ ልስጥህ። በሶስት ድንጋይ መሐመድም በሶስት ድንጋይ እንደሚጠርግ እናንተ በሶስት ድንጋይ ጥረጉ። እንካ እሷን ይቻላል እኮ ታዲያ ለምንድን ነው ማላገጥ የምትለኝ? በውሃ መታጠብ ማላገጥ የምል እሱ ያደርጋል ማለት የለብህም። ሐዲሱን ነው መናገር ያለብህ። ሐዲሱን እሺ መሐመድ ካካ ለማለት ሲል ሶስት ድንጋይ አንጡልኝ እያለ ደጋግሞ ያዝ አልነበረም? እሺ ቢያዝስ አሁን ለምሳሌ ውሃ በሌለበት እኛ የምናደርገው ነው። ውሃ በሌለበት አይደለም። ኔቨር አቡ ሁሬራ ፋዞ እየተከተለው ድንጋይ አንጣልኝ ነው ያለው። ውሃ በሌለበት ነው። ውሃ በሌለበት አይደለም። ቆይ አዳምጥ። አንደኛ ለአፍንጫ ውሃ፣ ለቂጥ ያዘዘው ምንድን ነው? እሱ ድንጋይ ነው ያዘዘው። ትእዛዝ ተሳስተሃል። ተሳስቻለሁ እና ከፍ በልና እና ከጎን ቆይ አንተን ሀቢቢ ካራሱሪ የሸኔው ሚዩት አድርግ። እኔ ትክክል ሐዲሱን ካመጣው አንተ እስልምና ወጣ። እኔ ሐዲሱን ማምጣት ካልቻልኩኝ ንጽጽር ላቁም። ለአፍንጫችሁ ውሃ፣ ለፕራይቬት ባርታችሁ ደግሞ ከአካባቢ ላይ ቂጥ መጥረጊያ ድንጋይ እንደሆነ ያዘዘውን ይህን ማምጣት ካልቻልኩ እኔ አቆማለሁ። ለመጨረሻ ይህን አካውንት እሰጥሃለሁ። አንተ እስልምና ለቀህ ትወጣለህ። አንተ ሚዩት አድርግ። በቃ ውሸተኛ መሆን አሁን እዚህ ጋር አረጋገጥኩ እኔ ትክክለኛ ውሸተኛ ተስማማ። ዲል አድርግ። ትክክለኛ አሁን አረጋገጥኩኝ ነው። አንተ የጻፈው ሐዲስ ነው። እውነትም ወንድሜ ተናግረዋል ቅድም። መጨረሻ ላይ እንደ የጻፍከው ነው ይላል። አላውቀውም በል። ተዘጋጅ፣ ከራስሪ ተዘጋጅ። አሁንም ነው ለፕራይቬት ፓርታችሁ ድንጋይ እንዳትጠቀሙ ውሃ ተጠቀሙ ያለበትን አምጣልኝ። ኢቨን ፕራይቬት ፓርት ማጠብ የለመዱት መጨረሻ ላይ ነው። መጨረሻ ማለት ሱረቱ ተውባ የወረደው የሺያዋን አስወርደው ክርስቲያን በጣም እየረበሸ ነው።
ቆይ ቆይ የወረደበት ሲኬንሱ ማታውቁ ከሆነ ሱረቱ ተውባ የወረደው መጨረሻ ላይ ነው። ሱረቱ ተውባ 120 ላይ 108ኛው አያ ላይ ፕራይቬት ፓርት ማጠብ ወይም ደግሞ ይሄ ተስራ ያሉትን አፍተር እንትን ብሎ ተተዘራቶ መታጠብ እሱ ከአይሁዶች ነው የለመዳችሁት፣ ከአይሁዶች ታይቶ ነው። ስለዚህ አስቀድሞ ምንድነው በድንጋይ ነው የሚጠርገው፣ በድንጋይ ነው መጥረግን ያዘዘው። ለአፍንጫ ውሃ ለቂጥ ደግሞ ድንጋይ ነው ያዘዘው። ትእዛዙም እንደዛ ነው። ስለዚህ ከዛ በፊት የነበሩ ሰዎች የመቃብር ቅጣትን የነገራቸው መጨረሻ ላይ ነው። የመቃብር ቅጣትን ከመናገሩ በፊት የነበሩ ሰዎች ሽንት ሲነካቸው ነበሩ። ስለዚህ እነኛ ሰዎች አሁን በፌሮ እየተቀጠቀጡ ነው፣ መዶሻ እየወረደባቸው ነው፣ አለት ተራራም ያህል ጭንቅላታቸው ላይ እየተፈጨባቸው ነው በእናንተ አስተምሮ መሰረት። ምክንያቱም አስቀድሞ የነበሩትም ይቀጡበታል ስላላችሁ ማለት ነው። ሰው መታጠብን እና ለካካ ደግሞ ምንድን ነው ያዘዘው? አዲሱ እንደዚህ ይላል። the prophet said whoever performs ablution እንትን ብሏል። ኔጋ ናምብብላቸው